ከአዲስ ሚዲያ ኔትወርክ ኤኤምኤን በቀጥታ የሚተላለፍላችሁን ኤኤምኤን 24/7 ምዕራፍ 2ን እየመራን ከናንተ ጋር ቆይታ የምናደርገው ባልደረባዬ ሰለሞን ጥሩመልሳንና እኔ ኢየሩሳሌም ወሰንየለህ እንዲሁም በምልክት ቋንቋው አማራ ያሌው ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ትሆኑ ዘንድ የአክብሮት ግብዣችን ነው። አጫጭር ዜናዎቹን እናስቀድማለን። ጠቅላይ ሚኒስትር ዶክተር አብይ አህመድ ጥቅምት 18 ቀን 2018 ዓ.ም ከህዝብ ተወካዮች ምክር ቤት አባላት ለሚነሱላቸው ጥያቄዎችና አስተያየቶች ምላሽና ማብራሪያ ይሰጣሉ። ስድስተኛው የተወካዮች ምክር ቤት በአምስተኛ ዓመት የሥራ ዘመኑ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ሁለተኛ መደበኛ ስብሰባውን ያካሂዳል። በዚህ መደበኛ ስብሰባ ፕሬዝዳንት ታዬ አጽቀሥላሴ መስከረም 26 ቀን 2018 ለሁለቱ ምክር ቤቶች የጋራ ስብሰባ ያደረጉትን የመክፈቻ ንግግር አስመልክቶ ከምክር ቤት አባላት በሚቀርቡ ጥያቄዎች ላይ ጠቅላይ ሚኒስትሩ ምላሽና ማብራሪያ ይሰጣሉ። ይህን ተከትሎም ምክር ቤቱ የመንግስትን አቋም በማዳመጥ የድጋፍ ሞሽኑን ያጸድቃል ተብሎ ይጠበቃል። በዕለቱ በሚካሄደው የምክር ቤቱ መደበኛ ስብሰባ በአዲስ አበባ የሚገኙ የተለያዩ ሀገራት አምባሳደሮችና የዓለም አቀፍ ተቋማት ተጠሪዎች፣ የሃይማኖት አባቶችና የሀገር ሽማግሌዎች፣ የተፎካካሪ ፓርቲ ተጠሪዎችና ሌሎች ጥሪ የተደረገላቸው እንግዶች እንደሚገኙ መጠቆሙን ከምክር ቤቱ ያገኘነው መረጃ ያመለክታል። ከአዲስ ሚዲያ ኔትወርክ ኤኤምኤን በቀጥታ የሚተላለፍላችሁን ኤኤምኤን 24/7 ነው በመከታተል ላይ የምትገኙት ተመልካቾቻችን። በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። በአዲስ አበባ ከተማ የኮሪደር ልማት አመራሩ መላው የከተማዋ ሕዝብ፣ የግል ባለሀብቱና የተቋማት ሰራተኞች በቅንጅትና ትብብር በትጋት በመስራታቸው ስኬታማ አፈጻጸም መመዝገቡን ከንቲባ አዳነች አቤቤ ተናገሩ። በሁለተኛው ምዕራፍ የኮሪደር ልማት ከተጠናቀቁት መካከል ከመስቀል አደባባይ መገናኛ ሳውዝጌት፣ ከአንበሳ ጋራዥ ጎሮ፣ ከአዲስ ዓለም አቀፍ ኮንቬንሽን ማዕከል ጎሮ ቦሌ ቪአይፒ ተርሚናል፣ ከሳር ቤት ጀርመን አደባባይ ጋርመንት ፉሪ አደባባይ የኮሪደር ልማቶች አስተዋጽኦ ላደረጉ አካላት ምስጋና ቀርበዋል። ሪፖርተራችን ሰብስቤ ባዩ ዝርዝር ዘገባው እንደሚከተለው ያቀርበዋል። በአዲስ አበባ ከተማ የሁለተኛው ዙር የኮሪደር ልማት ስድስቱ ተጠናቀው አገልግሎት በመስጠት ላይ ይገኛሉ። በሁለተኛው ምዕራፍ የኮሪደር ልማት ከተጠናቀቁት መካከል ከመስቀል አደባባይ መገናኛ ሳውዝጌት፣ ከአንበሳ ጋራዥ ጎሮ፣ ከአዲስ ዓለም አቀፍ ኮንቬንሽን ማዕከል ጎሮ ቦሌ ቪአይፒ ተርሚናል፣ ከሳር ቤት ጀርመን አደባባይ ጋርመንት ፉሪ አደባባይ የኮሪደር ልማቶች አስተዋጽኦ ላደረጉ አካላት ምስጋና ቀርበዋል። በኮሪደር ልማት ስራው የግል አማካሪዎችና ተቋራጮች በተመጣጣኝ ዋጋ አንዳንዴም በነጻ ጭምር ልማቱን ደግፈው ለሀገር ግንባታ አስተዋጽኦ በማድረጋቸው የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ አመስግነዋቸዋል። ከመስቀል አደባባይ መገናኛ ሳውዝጌት፣ ከቦሌ ቪአይፒ በጎሮ እስከ አዲስ ኢንተርናሽናል ኮንቬንሽን ድረስ፣ ከአንበሳ ጋራዥ እስከ ጎሮ፣ ከሳር ቤት በጀርመን አደባባይ በኃይሌ ጋርመንት እስከ ፉሪ ድረስ ያለውን ጨርሰን እጅግ በጣም አስደናቂ ስራ ከውጪ ሆኖ የሚመለከተውን ብቻ ሳይሆን ውስጥ ሆነን እያስተባበርንና እየሰራን ያለነው ጭምር ማመን እስከሚያቅተን ድረስ ታላቅ መከናወን ሆኖልናል። ለዚህ ሁሉ አቅም የሆናችሁን፣ ጉልበት የሆናችሁን፣ አብራችሁን የሰራችሁ ኮንትራክተሮች፣ አብራችሁን የሰራችሁ አማካሪዎች፣ ማህበራት እንዲሁም በተለያየ መንገድ በበጎ ፈቃድ እየተሳተፋችሁ ያበረታታችሁን ከኛ ጋር የሰራችሁት ናችሁና ከሁሉ በፊት ለእናንተ ታላቅ ክብርና ምስጋና ማቅረብ እወዳለሁ። የከተማዋ ነዋሪዎች የሚነዙ አሉባልታዎችን ወደ ጎን በማለት ለልማቱ ሙሉ ትብብር በማድረግ የኮሪደር ልማት ስራው ስኬታማ ሆኖ በአጭር ጊዜ እንዲጠናቀቅ አስተዋጽኦአቸው ከፍተኛ በመሆኑም ከንቲባ አዳነች አመስግነዋቸዋል። የከተማችን ነዋሪዎች ምንም እንኳን ጥቅሙ ለነሱ ቢሆንም በብዙ መንገድ የማይጠቅም ፕሮጀክት እንደሆነ ሲነገራቸው፣ የተዛባ መረጃ ሲደርሳቸው እሱን ጆሮ ዳባ ልበስ ብለው የቦታ ዝውውር ሲደረግ በተለያየ መንገድ
ለልማቱ አስተዋጽኦ እንዲያደርጉ ከቦታቸው እንዲነሱ ብቻ ሳይሆን አዳዲስ የምንሰጣቸውንም ቦታ ተቀብለው ከተማውን ተረድተው ለኛ ነው ለልጆቻችን ነው በርቱ ስሩ እያሉ ከመተባበር ባለፈ አብረውን እስከ መስራት በየመንገዱ ቆመው ሰራተኞቻችንን ለሊት ማበረታታት፣ ምግብ ማቀበል፣ ቡና ማፍላት በብዙ ኮሪደሮች ላይ የተለመደ እየሆነ እኛ በርቱ ከምንላቸው በላይ ከየትኛውም ኮንትራክተር ቢሆን የትኛውም አማካሪ ቢሆን የከተማ አስተዳደር ሰራተኞች ቢሆን የምትሰሩት ለኛ ነው በሚል ከፍ ባለ አስተሳሰብ ሲያበረታቱ ተመልክተናል። ለልማት ተባባሪ በመሆናቸው አዲስ አበባ እንደ ስሟ ውብ አበባ ከተማ እየሆነች ተመልሳ እየተገነባች ነውና ለአዲስ አበባ ከተማ ነዋሪዎች እናጨብጭብላቸው። የኮሪደር ልማት ስራው አመራሩ የአመራርነት ባህሉን የቀየረበት በየደረጃው ያለው አመራር እስከ ታች ወርዶ በርብርብ ሰርቶ ውጤታማ ያደረገው መሆኑንም ነው ከንቲባ አዳነች የገለጹት። እያንዳንዱ አመራር እንደምታዩት በየኮሪደሩ የሚያስተባብረው በየመንገዱ ቆሞ ሌሊት ቀን አብሮ አፈር እየነካ ለስራውም አስፈላጊ የሆነ ግብአትና ውሳኔ እየሰጠ ኢምፓወርድ ሆኖ በሳይት ላይ ጭምር እየወሰነ የሚሰራበትን አግባብ አይተናል። ይሄ የአመራርና የስልጣንን አታያይ ጭምር የቀየረ ነው። አመራሩ መምራት ማለት ማገልገል ማለት እንደሆነ ማገልገል ደግሞ በውጤት የሚለካ የህዝብ ህይወት ጋር ሄዶ አንድ እሴት የሚጨምር ውጤት የሚያመጣ ስራን መስራትና ማስመዝገብ እንደሆነ ተረርቶ ኮሪደር ያልተመደበ አመራር ያኮርፍ ጀምሯል፣ ቅር ይለው ጀምሯል። እኛም እኮ መስራት እንችላለን፣ መስራት ያለብን ወርደን የሚል ትልቅ አስተሳሰብ ትልቅ ሽግግር አመራሮቻችን ላይ ማየት ችለናል። የከተማ አስተዳደሩ ሰራተኞችም ከአመራሩ ጋር ተናበው ለስራው ስኬት አስተዋጽኦ በማድረጋቸው ምስጋና ቀርቦላቸዋል። የሚሰሩበት ወኔ፣ የሚሰሩበት ተነሳሽነት፣ የስራ ፍቅር በተለይ መሰረተ ልማት ሰራተኞቻችንን ካያችሁ የመንገዶች ባለስልጣን ሰራተኞች፣ የዲዛይንና ግንባታ ቢሮን ሰራተኞች፣ የውሃና ፍሳሽ ቢሮ ሰራተኞች፣ የአረንጓዴ ልማት ቢሮ ሰራተኞች፣ የግንባታ ቁጥጥር ባለስልጣን ሰራተኞች እንዲሁም በየቦታው ያንን ፋሲሊቴት ለማድረግ ደግሞ የተመደቡ ሰራተኞቻችንን መነሳሳት ስናይ በአገልግሎት አሰጣጥ ህዝቡ ቅር የሚሰኝበት ጉዳይ ቢኖር እንኳን በዚህ በኩል እየመጣ ያለው ለውጥ እጅግ በጣም ተስፋ ሰጪ እምነት የሚጥል ለህዝቡ ሰርቶ የሚቆጠር ለውጥ ማምጣት አንዱ መለኪያችንና ዋናው መለኪያችን እሱና እሱ ብቻ ነው እስከሚባል ድረስ የደረሰበት ትልቅ አመራርም የተሰጠበት ስራም የተሰራበት አመራርና ሰራተኛው መለየት እስከማችሉ ድረስ እኩል ሁለቱም እንደ ኤክስፐርት አብረው የሚሮጡበት ነው። በጋራ መምራት፣ በየግል ደግሞ የወሰነውን ኃላፊነት መወጣት በጋራ ተተግብሮበታልና ለአመራሮቻችን ለሰራተኞቻችን ከልብ የሆነ ምስጋና እንድናቀርብ ከልብ ጠይቃቸዋለሁ። በአንደኛውና ሁለተኛው ምዕራፍ የኮሪደር ልማት 342 ኪሎ ሜትር የእግረኛ፣ 185 ኪሎ ሜትር የተሽከርካሪ፣ 241 ኪሎ ሜትር የብስክሌት መንገዶችን ጨምሮ በርካታ የህዝብ መገልገያዎችና መሰረተ ልማቶች ተገንብተው ተጠናቀዋል። በተያያዘ ዜና የአዲስ አበባ ከተማ የኮሪደር ልማት ስራ በትብብር አዲስ አበባ ከተማን የአፍሪካ ሞዴል ከተማ ለማድረግ ያስቻሉ ልማቶች የተሰሩበት መሆኑን የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ ተናግረዋል። ሪፖርተራችን ሰብስቤ ባዩ ዝርዝር አለው።
ከመስቀል አደባባይ መገናኛ ሳውዝ ጌት፣ ከአንበሳ ጋራዥ ጎሮ፣ ከአዲስ ዓለም አቀፍ ኮንቬንሽን ማዕከል ጎሮ ቦሌ ቪአይፒ ተርሚናል፣ ከሳር ቤት ጀርመን አደባባይ ጋርመንት ፉሪ አደባባይ የኮሪደር ልማቶች አስተዋጽኦ ላደረጉ አካላት ምስጋና በቀረበበት ስነ ስርዓት ላይ የኮሪደር ልማቱን አስተባባሪዎች ወክለው ንግግር ያደረጉት የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ የኮሪደር ልማት ስራው አዲስ አበባን የአፍሪካ ሞዴል ከተማ ለማድረግ የሚያስችል ስራ የተሰራበት ነው ብለዋል። በከተማችን ከንቲባ በክብርት ወይዘሮ አዳነች አቤቤ አመራር ሰጭነት ሁላችንም የከተማው አመራሮች ተልእኮዎችን በመውሰድ ስራዎችን በፍጥነት ለማከናወን ባለን ቁርጠኝነት ዛሬ አዲስ አበባ ለአፍሪካ ሞዴል ከተማ እንድትሆን የሚያስችል ትልቅ እድል የፈጠረ መልካም አጋጣሚ ተፈጥሮልናል። ከተማችን የራሳችን ሀብት እንዲሁም የአፍሪካ መውጫና መግቢያ እንደመሆኗ ደረጃዋን የሚመጥን ስራ ተሰርቷል ነው ያሉት ምክትል ከንቲባው። ከተማችን የራሳችን ሀብት፣ የራሳችን መኖሪያ፣ የራሳችን ገጽታ ወይም ደግሞ ለዓለም የምናሳውቅባት ትልቋ የአፍሪካ በርና መስኮትና የምታገለግል ከተማ በመሆኗ ከዚህም በላይ የሚጠበቅባት ቢሆንም ላለፉት ጊዜያት በሰራነው ስራ ውጤት አግኝተናልና እንኳን ደስ ያላችሁ ልናመሰግናችሁ እፈልጋለሁ። በኮሪደር ልማት ስራው ከግሉ ዘርፍ እስከ መንግስት መዋቅር ሁሉም ተሳትፎና አስተዋጽኦ ማድረጋቸውን የተናገሩት አቶ ጃንጥራር በተለይ የከተማዋ ነዋሪ አስተዋጽኦ የላቀ መሆኑን ገልጸዋል። በዚህ ስራ ያልተሳተፈ የለም። ያው ከፊት ለፊት ያለው አመራር እንደተጠበቀ ሆኖ በከተማ አስተዳደራችን ያሉ የሙያ ተቋማት ሁሉም የክፍለ ከተማም የወረዳም የጸጥታ መዋቅራችንም ደንብም ሁሉም ተሳትፎ በማድረግ ከምንም በላይ ደግሞ የግሉና መላው ህዝባችን ከጎናችን ሆኖ ስራዎቹ እንዲሳኩ ጠዋት ማታ ክትትል በማድረግ አስፈላጊ በሚሆንበት ጊዜ ደግሞ ባለሙያዎችን በመደገፍ በመንገድ አካባቢ የሚገኙ ሀብቶችን፣ ይዞታዎችን በቀላሉ በማንሳት ተባባሪ በመሆን የዚህ ከተማ መለወጥ የኢትዮጵያ ለውጥ ነው ብለው አምነው አብረውን ከጎናችን ቁመው እንዲሳካ አድርገውልናልና ለመላ ህዝባችን እንድታመሰግኑልኝ እጠይቃለሁ። የኮሪደር ልማት ስራው በጋራ ትብብር ተሰርቶ በከተማዋ የህዝብ ተጠቃሚነት እንዲረጋገጥ ማስቻሉንም ገልጸዋል። ሁላችንም በጋራ በመቆማችን፣ በጋራ በመስራታችን፣ በእምነት በመስራታችን፣ ጠንክረን በመስራታችን ከግል ተጠቃሚነት ባሻገር አዲስ አበባ የፐብሊክ ተጠቃሚነትን ያረጋገጠች ከተማ ሆናለችና እንኳን ደስ ያለን በድጋሜ። በፍጥነት እያደገችና እየዘመነች ለምትገኘው አዲስ አበባ የሚመጥን የማዘጋጃ ቤታዊ አገልግሎት ለመስጠት በልዩ ትኩረት እየተሰራ መሆኑን በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ተናገሩ። በ2018 በጀት ዓመት የማዘጋጃ ቤታዊ አገልግሎት ዘርፎች የተከናወኑ የመጀመሪያ 3 ወራት እቅድ አፈጻጸም ግምገማ ተካሂዷል። በአለሙ ኢላላ የተዘጋጀውን ዝርዝር ዘገባ ምትኩ ተሾመ ያቀርበዋል። ከአዲስ አበባ ከተማ ነዋሪዎች የዕለት ተዕለት ህይወት ጋር በቀጥታ ከሚገናኙ አገልግሎቶች መካከል 5 ቁልፍ የአገልግሎት ዘርፎችን በውስጡ ያካተተው የማዘጋጃ ቤታዊ አገልግሎት የ3 ወራት አፈጻጸም ተገምግሟል። ባለፉት 3 ወራት አዲስ አበባ ከተማ በርካታ በዓላትና ዓለም አቀፍ ሁነቶችን ያዘጋጀችበት ወቅት በመሆኑም በኃይል አቅርቦት፣ በአደጋ ክስተት መከላከልና በከተማ ጽዳት እንደዚሁም በነዋሪዎች አገልግሎት የተከናወኑ ስራዎች ስኬታማ እንደነበሩ የተቋማቱ ስራ ኃላፊዎች ገልጸዋል። ዓለም አቀፍ መድረኮች ነበሩ ከአየር ንብረት ለውጥ ጋር የሚያያዝና እነዚህ በሙሉ በዓላት የከተማውን ገጽታ በሚገነባ መንገድ የከተማውን ኢሜጅ በማያበላሽ መንገድ በደንብ በጥብቅ የቅርብ ክትትል ስለተመራ ጽዳቱ አካባቢ ላይ በተሟላ መንገድ ባሰብነው መንገድ ጽዱ በሆነ አካባቢ በዓላት እንዲከበሩ፣ ጽዱ በሆነ አካባቢ ስብሰባዎቹ እንዲካሄዱ ለማድረግ የተሞከረበት ሁኔታ ነው ያለው። ህዝቡ አገልግሎትን እኛ ተቋም ላይ መጥቶ ተሰልፎ አገልግሎት ማግኘት ሳይሆን በቤቱ ሆኖ አገልግሎቱን የሚያገኝበት መታወቂያ ከሆነ መታወቂያውን እኛ አትመን የምንሰጥበት ለመውሰድ ብቻ የሚመጣበት እንጂ መጥቶ ተሰልፎ አገልግሎትን የሚጠይቅበት ሂደት እንዳይኖር አዲስ ሲስተም እያለማን ያለን። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ በበጀት ዓመቱ የመጀመሪያ ሩብ ዓመት በማዘጋጃ ቤታዊ አገልግሎቶች የተከናወኑ ስራዎች ስኬታማ ለውጦች የተመዘገቡባቸው እንደነበር ተናግረዋል። የከተማችን አገልግሎት የተሻለ እንዲሆን፣ የከተማችን ገጽታ የተሻለ እንዲሆን፣ ህዝብ በሰላም ወጥቶ የሚገባበት ከተማ እንዲሆን የማድረግ ኃላፊነት ወስደን እየሰራን ያለን
ከተማ አስተዳደር እንደመሆናችን መጠን እነዚህ አደባባይ በዓላት በሚከናወኑበት ጊዜ የአደጋ ስጋት እንዳይኖር ማድረግ የአደባባይ በዓላት የሚከበሩባቸው ቦታዎች ጽዱና ውብ ሆነው የሀገራችንን ገጽታ የሚያጎሉ የከተማችንም የሰራናቸውን ስራዎች በለጠ አጉልቶ የሚያወጡ ስራ እንዲሆኑ በክረምት የ90 ቀናት እቅድ አቅደን አስቀድመን የሰራናቸው ስራዎች ናቸው። ለዛ ስራ በተሳካ መልኩ መሳካትና የነበሩትን አገር አቀፍም ዓለም አቀፍ ኢቨንቶችም የህዝብ በዓላትንም ጭምር የአደባባይ በዓላትንም ጭምር በተሳካ መልኩ እንድናከብር ያስቻለን የሚል ከኮሪደር ልማት መስፋፋት አኳያ ከተማዋ ከጊዜ ወደ ጊዜ እየዘመነች እንደምትገኝ የጠቀሱት ኢንጂነር ወንድሙ ሴታ ይህንንም በሚመጥን ደረጃ የማዘጋጃ ቤታዊ አገልግሎቶችን ለመስጠት የተቋማትን የአገልግሎት አሰጣጥ በቴክኖሎጂ የታገዘ ለማድረግ በትኩረት ይሰራል ብለዋል። የተቀናጀ የተሳለጠ አገልግሎት ፈጣን አገልግሎትና ተደራሽነት ያለው አገልግሎት መስጠት የሚያስችል ስራ እየሰራን ያልነው አይ ቲንክ በሁለተኛው ሩብ ዓመት በተሟላ መልኩ እሱን እንተገብራለን ብለን ነው የምናስበው። ይህ ስራ እንግዲህ አንድ ጊዜ ሰርተናል ብለን የምናቆመው ሳይሆን አዳዲስ መሰረተ ልማቶችን የመገንባት ከዛም ደግሞ ነባሮቹ መሰረተ ልማት እየጠገን ጉዳት ሳይደርስባቸው የተሟላ አገልግሎት እንዲሰጡ የማድረግ ስራ መስራት መቻል አለብን በሚል ያቀድነው ስራ አለ። ይህንን በተሟላ መልኩ የምንቀጥልበት ነው የሚሆነው። ሌላው እንግዲህ አዲስ አበባ ምልክት እየሆነ ያለው የአዲስ አበባ ጽዳት ነው። አዲስ አበባ ድሮ በጽዳቱ አይደለም የምትታወቀው። አሁን የብዙዎቹ አፍሪካውያን ከተሞች የጽዳት ተምሳሌ ትሆናለች። ይህን ማስቀጠል ያስፈልጋል። በሩብ ዓመቱም በጽዳት አስተዳደር፣ በኃይል አቅርቦት፣ በሲቪል ምዝገባና ነዋሪዎች አገልግሎት እንደዚሁም ወቅትን ተከትለው የሚፈጠሩ የአደጋ ክስተቶችን በመከላከል በኩል የተከናወኑ ተግባራት ስኬታማ እንደነበሩ በሪፖርቱ ተመላክቷል። አዲስ አበባ የምታከናውነው የትምህርት ቤት ምገባ መርሃ ግብር ከተማ አስተዳደሩ ለትምህርት ጥራትና ለትውልድ ግንባታ የሰጠውን ትኩረት የሚያሳይ መሆኑን የኬንያ የምግብ ለትምህርት ፕሮግራም ኃላፊዎች ተናገሩ። የኬንያ የምግብ ለትምህርት ፕሮግራም ኃላፊዎችና የልኡካን ቡድን አባላት በአዲስ አበባም ደጃዝማች ወንድይራድ የመጀመሪያ ደረጃ ትምህርት ቤት ተገኝተው ጉብኝት አድርገዋል። ከኬንያውያን ጋር የተደረገው የልምድ ልውውጥ አህጉሪቱን ለማስተሳሰርና በጋራ ለመስራት እንደሚረዳም ተመላክቷል። ሪፖርተራችን ጸጋ ታደለ ዝርዝር አላት። የአዲስ አበባ ከተማ አስተዳደር ልጆች ያለ ሀሳብ በትምህርት ገበታቸው ላይ እንዲገኙ ወላጆችም ያለ ሰቀቀን ልጆቻቸውን ወደ ትምህርት ቤት እንዲልኩ ለማስቻል የጀመረው የምገባ ፕሮግራም ዓመታትን ተሻግሯል። ይህ መርሃ ግብር ከሚተገበርባቸው ትምህርት ቤቶች መካከል አንዱ በሆነው የደጃዝማች ወንድይራድ የመጀመሪያ ደረጃ ትምህርት ቤትም ከኬንያ ከመጡና በዘርፉ ከተሰማሩ የልኡካን ቡድን አባላት ጋር የልምድ ልውውጥ ተደርጓል። የትምህርት ቤት የምገባ ፕሮግራሙ የሚያበረክተው አዎንታዊ አስተዋጽኦም ከፍተኛ እንደሆነ የልኡካን ቡድን አባላቱ ተናግረዋል። የትምህርት ቤት ምገባው ትልቅ አስተዋጽኦ ነው ያለው። ተማሪዎቹ ከትምህርት ቤት አይቀሩም። የሚመገቡት ምግብ በጣም የሚጣፍጥና የተመጣጠነ እንደሆነ ተመልክተናል። የተመጣጠነ ምግብ ለህፃናት እድገት በጣም ወሳኝ ነው። ይህ ደግሞ ለዛሬ ብቻ ሳይሆን ለነገም የሚተርፍ ነው። ህፃናቱ አድገው ለሀገራቸው ብሎም ለአህጉሪቱ ጠቃሚ መሆን የሚችሉበት ስራ ነው። በዚህ የሚሰሩትን እናቶችም ማግኘቻቸዋለሁ። ፕሮግራሙ የፈጠረላቸው የስራ እድል ቀላል አይደለም። And to see the jobs that have been created. A hungry child can't learn. Right, and that's one thing that we always. የተራበ ልጅ በፍጹም ትምህርቱን ሊከታተል አይችልም። ይህ ፕሮግራም ህፃናቱ ከትምህርት ገበታቸው እንዳይርቁ ያደርጋል። ትምህርታቸውን በንቃት እንዲከታተሉም ጭምር። ህፃናቱ አሁን ያሉበት እድሜ ላይ መስራት ደግሞ ውጤታማ የሚያደርግ ነው። We're building their brains, what's called gray matter infrastructure. የኢትዮጵያ የትምህርት ቤት ምገባ ኢኒሼቲቭ ዳይሬክተሯ ፍሬዓለም ሽባባው ፕሮግራሙ መጠነ ማቋረጥን የቀነሰ መሆኑን አንስተው ከኬንያውያን ጋር የተደረገው የልምድ ልውውጥም አህጉሪቱን ለማስተሳሰር እንደሚረዳ ጠቁመዋል። ሀገራችን ከአፍሪካ ሀገሮች ጋር አብሮ የመስራት ፍላጎት በጣም ከፍተኛ አለ፣ በብዙ ጉዳዮች ላይ ማለት ነው። አብረን ደግሞ የምንሰራው ነው እንደ ሀገር አፍሪካ እንደ አህጉር ህዝባችንን እንዴት አድርገን የህዝባችንን ልማት እንዴት እንስራ ምን እናደርግ በሚለው ዙሪያ አሁን ስኩል ፊዲንግ ፕሮግራም ኮንቲኔንታል ኢንተረስት አለው። በአፍሪካ ህብረትም የተቀመጠለት ትልቅ ግብ አለ። እሱን ለማሳካት አሁን የመጡት ከኬንያ የመጡት ወገኖቻችን ጋር እነሱ ትልልቅ ስራ እየሰሩ ያሉ ሰዎች ናቸው። ዓለም አቀፍ ሪኮግኒሽን ያገኙ ናቸው እና አብረን ሲስተሞችን ዲዛይን ማድረግ እንችላለን። የከተማ አስተዳደሩ በመንግስት ትምህርት ቤቶች የሚያከናውነው የምገባ ፕሮግራም በትምህርት ዘርፉ ለሚመዘገበው ውጤት ከፍተኛ አስተዋጽኦ እንደሚያበረክት የተናገሩት ደግሞ የአዲስ አበባ ከተማ አስተዳደር የምገባ ኤጀንሲ ዋና ዳይሬክተር ወይዘሮ ጸዳለች ሚካኤል ናቸው። መንግስት ለዘርፉ በሰጠው ትኩረት መሰረትም በቀጣይ ይበልጥ ለመስራት መታቀዱንም አንስተዋል። መንግስት ይሄንን ስራ አጠናክሮ የመቀጠል አቋም አለው። እኛም እንደ ምገባ ኤጀንሲ ከትምህርት ቢሮ ጋር ሆነን ይሄንን ስራ አጠናክረን ለመቀጠል ነው። በዚህ አመትም ቅዳቅደን እየተንቀሳቀስን ያለ ነው። አንዱ ካደረግነው ሜኑ በተወሰነ መልኩ አሻሽለናል።
አንደኛ የአካባቢውን የአመጋገብ ስርዓትን የተከተለ እንዲሆን ያደረግንበት ሁኔታ ነው ያለው። የአዲስ አበባ ትምህርት ቢሮ ምክትል ቢሮ ኃላፊ ሳምሶን መለሰ የምገባ ፕሮግራሙ በተማሪዎች የትምህርት አቀባበልና ውጤት መሻሻል ላይ የራሱን የሆነ አስተዋጽኦ እያበረከተ እንደሚገኝም ተናግረዋል። ይሄ ተማሪዎች ምገባ ከጀመርን ጀምሮ 50ና ከዛ በላይ ያመጡ ተማሪዎቻችን ዛሬ 87% በላይ ደርሷል ማለት ነው። ይሄ ስለዚህ የምገባ ስርዓቱ በራሱ ያመጣው ውጤት በተማሪዎች ትምህርት አቀባበል ላይ በተማሪዎች ውጤት መሻሻል ላይ ዛሬ ምግብ አልበላውም ብሎ ከትምህርት ገበታ የሚቀር ተማሪ ያስቀረበት ሂደት ነው ያለው። መጠን ማቋረጥ ወደ ዜሮ ያመጣንበት ሂደት ነው ያለው። ኤኤምኤን 47 ምዕራፍ 2 የዜና ወጃችን እንደቀጠለ ነው። የምዕራፍ 2 የዜና ወጃችን ዋና ትኩረት ደግሞ አጀንዳችን የሳይበር ደህንነት ላይ የሚያተኩር ይሆናል። መንግስት ለሳይበር ደህንነት የገዘፈ ትኩረት መስጠቱ የሚታወቅ ነው። አዎ በዚህ በሰጠው ትኩረትም ለበርካታ ሀገራት ምሳሌ ከመሆኑ በተጨማሪ በርካታ የተቃጡ የሳይበር ጥቃቶችንም ለመመከት ችሏል። አዎ እንግዲህ ቀጣዩ ዜናችን በዚሁ ትኩረት ያደርጋል ማለት ነው። ተቋማት ለሳይበር ደህንነት ልዩ ትኩረት እንዲሰጡም ነው የተጠየቀበት። ተቋማት አገልግሎታቸውን በቴክኖሎጂ ለማዘመን ከሚያደርጉት ጥረት እኩል ለሳይበር ደህንነት ትኩረት ሊሰጡ እንደሚገባ ተመልክተዋል። አገልግሎት ሰጪ ተቋማት የሳይበር ደህንነታቸውን ለማስጠበቅ የሚረዳ ፕሮግራም በመቅረጽ ሊከሰቱ የሚችሉ ጥቃቶችን መከላከል ጊዜ የሚሰጠው ጉዳይ ስላለመሆኑም ተጠቁሟል። ሪፖርተራችን ካሳሁን አንዷለም በዚህ ጉዳይ ላይ ተጨማሪ ይዟል። ማህበራዊ የመገናኛ ዘዴዎች በእጅጉ በተስፋፉበት የመረጃ ልውውጥ ብቻ ሳይሆን ግዙፍ የልማት ስራዎችና ፖለቲካዊ እንቅስቃሴዎች ከሳይበሩ ዓለም ጋር በተሳሰሩበት በዚህ የድህረ ሰው ዘመን ሁሉም ክዋኔዎች በተለመደው መንገድ መጓዝ ካቋረጡ ሰንበትበት ብለዋል። በሀገራት በተቋማትና በግለሰቦች ላይ የሚፈጸም የወንጀል ድርጊትም መልኩን ቀይሮ ከሳይበሩ ዓለም ጋር ከተገናኘ ዋላ ድር ብሏል። የዘርፉ ባለሙያዎች ይህንን የወንጀል አይነት የሳይበር ጥቃት ወይም ሳይበር አታክ ሲሉ ይገልጹታል። ቴክኖሎጂው ላይ እንግዲህ የተለያዩ ሲስተሞች፣ ኔትወርኮች፣ ኢንድ ፖይንት ወይም ዲቫይስ ሴኩሪቲዎች አሉ። እነዚህ ሴኩሪቲዎች እንግዲህ ለታለመለት ዓላማ ሳይውሉ ሲቀሩና የሰው ልጆች ደግሞ ምክንያቱም የሳይበር ምህዳሩን የሚጠቀሙትም ዋነኞቹ አካላት ስለሆኑ በነዛ ሰዎች ላይ የሚደርሱ የተለያዩ አይነት ማህበራዊ ሊሆን ይችላል፣ ስነልቦናዊ ሊሆን ይችላል ጥቃቶች፣ እነዛ ጥቃቶች በሚደርሱበት ሰዓት እንግዲህ የሳይበር ጥቃት ተፈጸመ ማለት እንችላለን ማለት ነው። የሰው ልጅን ተፈጥሯዊ ድክመት መጠቀም የሳይበር ጥቃት ፈጻሚዎች የሚመርጡት ዋነኛው ዘዴ ሲሆን ይህም በባለሙያዎች አገላለጽ ማህበራዊ ምህንድስና ተብሎ ይጠራል። የሰው ልጆችን ድክመት ለሳይበር ጥቃትነት ለሳይበር ጥቃት መነሻ አድርጎ መጠቀም ማለት ነው ማህበራዊ ምህንድስና ወይም ሶሻል ኢንጂነሪንግ የምንለውና የተለያዩ አይነት ማህበራዊ ምህንድስና ቴክኒኮችን ሊጠቀሙ ይችላሉ አጥቂዎች። ለምሳሌ በአብዛኛው ፊሺንጎች ከዚህ በፊትም ሰምተን እንደምናውቀው በተለይ ከፋይናንሻል ፍራውድ ጋር በተገናኘ በኢሜይል ሊሆን ይችላል፣ በኤስኤምኤስ ሊሆን ይችላል፣ ወይ በድምጽ ፊሺንግ ማስመሰል ማለት ነው። እንደዚህ አይነት ጥቃቶች ሊፈጸሙ ይችላሉ። ሰርቪስ ፕሮቫይድ ከሚያደርጉ ተቋማት ጋር የአገልግሎት መቋረጥ ወይም ዲኒያል ኦፍ ሰርቪስ የምንለው አይነት ጥቃት ወይም ደግሞ ሲስተማቸውም እንዲሁ ዳውን የማድረግ ከዛ ውጭ ደግሞ ከዲቫይሶች አንጻር ስንመለከት ስልኮች፣ ኮምፒውተሮች ሊሆኑ ይችላሉ። እነዛ ላይ የሚፈጸሙ ጥቃቶች ሊኖሩ ይችላሉ። ባንኮች መረጃቸው ቢጠለፍባቸው አለኝ የሚሉት ገንዘብ በድንገት ሊጠፋ ይችላል። የመብራት ኃይል አቅራቢ ድርጅቶች ተመሳሳይ አደጋ ቢፈጸምባቸው ሀገር በድቅድቅ ጨለማ ልትዋጥ ትችላለች። በአጠቃላይ ተቋማት የሳይበር ጥቃት ቢፈጸምባቸው የማይገመት ኪሳራ ሊያጋጥማቸው ይችላል። አንዳንድ ተቋማት ላይ ጥቃት ተፈጸመ ስንል በአብዛኛው የምናወራው ሲስተሞች ላይ የሚፈጸም ጥቃት ሊሆን ይችላል፣ ወይ ደግሞ መሰረተ ልማቶች ላይ የሚፈጸም እንደ ዲኒያል ኦፍ ሰርቪስ ወይም ዲስትሪቢዩትድ ዲኒያል ኦፍ ሰርቪስ አይነት ጥቃቶች ሊፈጸሙ ይችላሉ። ስለዚህ እነዚህ ጥቃቶች በሚፈጸሙበት ሰዓት ተለምዷዊ የሆኑ ስራቸውን ማከናወን ሳይችሉ ሲቀሩ አገልግሎት ወይም ሰርቪስ ፕሮቫይደር የሆኑ ተቋማት ደግሞ በተለይ አገልግሎቱን መስጠት ሳይችል ሲቀር በአንድ በኩል ሌላ ጥቃት ነው፣ በሌላ በኩል ደግሞ ዳታዎች መሰረቅ ሊሆን ይችላል፣ የሲስተሞች ዳውን ማድረግ ሊሆን ይችላል።
ከቅርብ ዓመታት ወዲህ በኢትዮጵያ ላይ ከፍተኛ ጉዳት ሊያደርሱ የሚችሉ በርካታ የሳይበር ጥቃት ሙከራዎች ስለመደረጋቸው የኢንፎርሜሽን መረብ ደህንነት አስተዳደር መረጃ ያመለክታል። የተለያዩ ቁልፍ የመሰረተ ልማት ተቋማትና ድርጅቶች የጥቃቱ ዓላማ ስለመሆናቸውም የአስተዳደሩ መረጃ ይጠቅሳል። ይህም ተቋማት ጥብቅ የሳይበር ደህንነት አስተዳደር ሊኖራቸው እንደሚገባ ያመለክታል። የባለሙያ ሀሳብ ነው። ሰራተኞቹ ናቸው አንድን ተቋም የሚገነቡትና በተለይ የሰራተኞችን የሳይበር ደህንነት ንቃተ ህሊና ከፍ ማድረግ የተለያዩ ፖሊሲዎችንና ፍሬምወርኮችን የሴኩሪቲ ፍሬምወርኮችን አዘጋጅቶ እነዛን በአግባቡ መተግበር እንዲሁም ደግሞ ከጥቃት የማገገምና እንዴት ነው ራሳችንን ከጥቃት በኋላ ማገገም የምንችለው የሚለውን ያንን ስትራቴጂ ነድፎ ማስቀመጥ። በ2017 ዓመተ ምህረት ብቻ በኢትዮጵያ 13496 የሳይበር ጥቃት ሙከራዎች መፈጸማቸውን የኢንፎርሜሽን መረብ ደህንነት አስተዳደር ማስታወቁ ይታወሳል። ምዕራፍ 2 አጀንዳችን የሳይበር ደህንነት ላይ ትኩረቱን የሚያደርግ ነው የሚሆነው። በዚህ ጉዳይ ላይ በስቱዲዮ እንግዳ ጋብዘናል። እንግዳችን በኢንፎርሜሽን መረብ ደህንነት አስተዳደር የሳይበር ደህንነት ባለሙያ ናቸው። አቶ ቢኒያም ማስረሻ ይባላሉ። እንኳን ደህና መጡ። እንኳን ደህና ቆያችሁ። የሳይበር ደህንነት እንግዲህ ትርጉሙ ብዙ ነው። እንደተባለው ቅድም መረጃዎች እንዲዘረፉ፣ ሲስተም ደግሞ እንዲቋረጥ፣ አገልግሎቱ ደግሞ እንዲስተጓጎል፣ ስራ እንዲበላሽ ከፍተኛ አስተዋጽኦ የሚያደርግ ነው። የተቋማትን ማሰራር ወደ ኋላም የሚመለስ ነው። ይህን በመከላከል ረገድ መንግስት ልዩ ትኩረት ሰጥቶ እየሰራ እንደሆነ ይታወቃል። እንግዲህ ጥቃቱ እየጨመረ ሲመጣ ይህን ደግሞ ዘመኑን በዋጀ መልኩ ደግሞ መመከት ደግሞ አንድ ትልቅ ጉዳይ ላይ ነው። ኢትዮጵያ በዚህ ደረጃ የቱ ጋር ደርሳለች? ከመመከት አኳያ እንግዲህ በየጊዜው አሁን እንደ ሀገር በሰፊ የሆነ የዲጂታላይዜሽን ጉዞ ላይ የምንገኘው፣ በዛው መጠን ዜጎችም ተቋማትም ከፍተኛ የሆነ የሳይበር ጥቃት ነው እየተሰነዘረባቸው የሚገኘው። ከአምና የዘንድሮ ሪፖርት ብቻ ብንመለከት በአንድ አመት ውስጥ ከ100% በላይ ነው እድገት ያጋጠመው የሳይበር ጥቃት። የጥቃት መጠኑ በዚህ መጠን ቢጨምርም እንደ ሀገር ያለው የመከላከል አቅምን በዛው ደረጃ ነው የጨመረው። አጠቃላይ እንደ ሀገር ያለን የሳይበር መከላከል አቅም ከ97% በላይ ጥቃቶችን መመከት ተችሏል ማለት ነው። መልካም። እንግዲህ የመረጃ መረቦችን በመጠቀም የሀሰተኛ መረጃዎችን በመፈብረክ የሀገርንና የግለሰቦችን ደህንነት ስጋት ላይ ለመጣል የሚሰሩ የተለያዩ ገጾች ይኖራሉና እነሱን ገጾች ለመለየት በእናንተ በኩል እየተሰራ ያለው ስራ ምንድን ነው? በዋናነት እንግዲህ የመረጃ ብክለትን ለመከላከል ወይ ሀሰተኛ መረጃን ለመከላከል በዋናነት ሀሰተኛ መረጃን እንዴት መለየት እንደሚቻል ማሳወቅ ነው ትክክለኛ ትልቁ አቅም የሚሆነው ማለት ነው። ከዛም ባለፈ ደግሞ አሁን ባለንበት የአርቲፊሻል ኢንተለጀንስ ዘመን ሀሰተኛ መረጃን በቀላሉ መፈብረክ ይቻላል። ከዛም ባለፈ ከእውነተኛ መረጃ ጋር ኦልሞስት ተመሳሳይ መረጃዎችን መፍጠርም ማሰራጨትም ይቻላል። ከዛም ባለፈ እንግዲህ ማህበራዊ ሚዲያ በሁላችን እጅ ነው ያለውና በዛው ልክ ሁሉም ሰው መረጃ ማምረት ስለሚችል ምህዳሩ አጠቃላይ ለሀሰተኛ መረጃ መፈብረክና ተደራሽነት በጣም የተጋለጠ ነው። በዚሁ መጠን እንግዲህ ዜጎች ሀሰተኛ መረጃን ከትክክለኛ መረጃ እንዴት መለየት ይቻላል የሚል አንዱ የዚህ ወር የሳይበር ደህንነት ወራችን አንዱ ትልቅ አጀንዳ ነበረ። በዚህም ጥናቶችን ውይይቶችንም አካሂደናል። ከዛም ባለፈ የቴክኖሎጂ መፍትሄዎችንም በተቋም ደረጃ ይሰጣሉ በየጊዜው ማለት ነው። የአይቲ ስራ ወይ ኢንፎርሜሽን የአገልግሎቱን በሰፊው በዘመናዊ መሳሪያ ለማገዝ የተለያዩ ስራዎችን በመስራት በርካታ ተቋማት ተጠምደዋል። ደህንነቱ ላይ ትኩረት ሰጥቶ የመስራቱ ነገር እንዴት ነው? ስልጠና በዚህ ረገድስ ታስቦበት ይከናወናል የሚለውን ነገር ለማየትና ይህንን ደግሞ እንደ አንድ ወደፊት ለማምጣት ምን እየተሞከረ ነው? በጣም ጥሩ። እንግዲህ ቅድም እንደጠቀስኩት ሰፊ የሆነ የተቋማት የዲጂታላይዜሽን መቀላቀል አለ። በዚሁ መጠን ግን ያ የዲጂታላይዜሽን ጉዞ ደህንነቱ ካልተጠበቀ ለሀገርም ለተቋማትም አደጋው ነው የሚበልጠው ማለት ነው። በዛው ልክ ሰው ተቋማት ወደ ዲጂታላይዜሽን አዳዲስ ቴክኖሎጂዎችን ስርዓቶችን በሚዘረጉበት ልክ በዛው መጠን ያን ስርዓት ደህንነቱን የማስጠበቅ ላይ እኩል ትኩረት ሰጥተው መስራት አለባቸው። ለዚህም ነው የዲጂታል 2025 ተጠናቆ 2030 ስንገባ የሳይበር ደህንነት የዲጂታላይዜሽን መሰረት ነው በሚል በአጀንዳነትም ተይዞ ከዛም ባለፈ ወሩም የሳይበር ደህንነት ወሩም በዛ ደረጃ ነው እየተሰራበት ያለው። ይህንን ለተቋማት መፍትሄ ከማበጀት አኳያ ከቴክኖሎጂ ቅድም ካልኳችሁ ኢንሳ ከሚሰጠው የቴክኖሎጂ መፍትሄና 24/7 ጥበቃ በተጨማሪ ተቋማት ደህንነታቸውን ለመጠበቅ ሊያረጓቸው የሚገቡ የአሰራር ስርዓቶችን ስታንዳርዶችን ዘርግቶ
ለተቋማትም ተደራሽ አድርጓል ማለት ነው። ከዛም ባለፈ ተቋማት ጋር በመሄድ ያላቸውን ቴክኖሎጂ ፍተሻዎችን በማካሄድ መሰረተ ልማታቸውንም የመጠበቅ ስራዎችን ይሰራል። ስለዚህ ተቋማት ደህንነታቸውን ለመጠበቅ ሊያደርጓቸው የሚገቡ ሚኒመም ሪኳየርመንቶች ተብሎ የተቀመጡ ስታንዳርድ ደረጃ እንደ ሀገር ስታንዳርድ አበጅቶ ለተቋማት ይፋ አድርጓል ማለት ነው። ተቋማት ያንን ተጠቅመው ራሳቸውን ተቋማቸውን ደህንነታቸውን ለመጠበቅ ያስችላቸው ስራ ዘርግተናል እንደ ሀገር። አቶ ቢኒያም ማስረሻ የኢንፎርሜሽን መረብ ደህንነት አስተዳደር የሳይበር ደህንነት ባለሙያ በአጀንዳችን ላይ ተገኝተው በስቱዲዮ ለአድማጭ ተመልካቾች ማብራሪያ ስለሰጡ በአድማጭ ተመልካቾች ስም ከልብ እናመሰግናለን። በጣም አመሰግናለሁ። መልካም ምሽት። ዜናዎቻችን እንደቀጠሉ ናቸው። ያገባናል ብለን የምናልፋቸው ነገሮች መቼም ምን ያህል ይታወቃል አይደለም። ያገባኛል ካልን ያ ጉዳይ ችግሩ ይቆማል ማለት ነው። ግን አያገባንም ካልን ግን እኔንም አንቺንም የሚጠልፈን ችግር ያጋጥማል ማለት ነው። ያገባናል የምንልባቸው በርካታ ጉዳዮች አሉ። በከተማችን የመሰረተ ልማትን ለማንሳት እንችላለንና እነኛ መሰረተ ልማቶች ላይ ጥቃት ሲደርስባቸው ያገባኛል፣ ይመለከተኛል ብለን እኛ ትኩረት ልንሰጥባቸው ይገባል። መልካም ነው። ስንቶቻችንን በየፈርጁ ያገባኛል ብለን ወደፊት መተን ጥያቄዎችን የምናቀርበው የተበላሹ አሰራሮችን ለመከላከል ጥረት የምናደርገው? አዲስ ሚዲያ ኔትወርክ ኤኤምኤን በምሽት የዜና ወጃው ያገባኛል እያለ የተለያዩ ጉዳዮችን በማህበራዊ በኢኮኖሚያዊ መስኮች አነጋጋሪ እንደዚሁም ደግሞ ለአሰራር ችግር የሚፈጥሩ ጉዳዮችን እየነቀሰ በስቱዲዮም እንግዳ እየጋበዘ በያገባኛል ስም በርካታ መረጃዎችን እያቀረበ እንደሆነ ይታወቃል። ዛሬ ያገባኛል መሰረተ ልማቶች ላይ ነው እንግዲህ ትኩረት የሚያደርገው። በተለይ ደግሞ መሰረተ ልማቶችን እንደ ራስ ንብረት መጠበቅ ላይ ያለን ባህል እስከምን ድረስ ነው? በተገቢው መንገድ የመጠቀም ልምዳችንስ እንዴት ይገለጣል? በዚህ ጉዳይ ላይ ባለሙያዎችስ ምን ይላሉ የሚለውን ይመለከታል። ጉዳዩን ያዘጋጀው ባልደረባችን ንጉሱ በቃሉ ነው። አብረን እንከታተለው። ሀገርን መጠበቅ ማስከበርና ለቀጣዩ ትውልድ ክብሯን በጠበቀ መልኩ ማሸጋገር የሚቻለው አካባቢን ከመጠበቅ እንደሆነ ሁሉ በአካባቢያችን የተሰሩ መሰረተ ልማቶችን መጠበቅ የሁላችንም የጋራ ኃላፊነት ነው። ውድ ተመልካቾቻችን፣ የዛሬው ያገባኛል የአካባቢ መሰረተ ልማቶችን መጠበቅ ባህላችን እስከምን ድረስ ነው ሲል ይጠይቃል። እነዚህ መሰረተ ልማቶች ሀብት፣ እውቀትና ጊዜ መስዋዕት ሆኖባቸው በርካቶች እንቅልፋቸውን አጥተው የተሰሩ መሰረተ ልማቶች ናቸው። ለመሆኑ የአካባቢ መሰረተ ልማቶችን የመጠበቅ ባህላችን እስከምን ድረስ ነው? ማህበረሰቡ ራሱ ከዚህ በፊት እንደዚህ አይነት ጥሩ ነገሮችን የመጠበቅ ነገር እጅግ በጣም ዝቅተኛ ነበረ። ስናይ የነበረው ደህና የበቀሉትን አትክልቶችን እንኳን ቆሞ ሲቀነጥሱ እናያቸው ነበረ። አንዳንድ ሰዎች እንደ ሌላ ሀገር ነው የሚያዩት፣ ግን እንደዛ መሆን የለበትም። እንደ ራሳችን ቤት ማየት አለብን። የኛ ልጆች ከኋላችን ያሉ ልጆች ለነሱ ማስቀራት አለብን። እነዚህ መሰረተ ልማቶች በእኛው ግብር፣ ከኛው ኪስ፣ ከኛው ላብና በእኛ ጊዜ የተሰሩ ናቸው። ታዲያ እነዚህ መሰረተ ልማቶችን ልክ እንደ ቤታችን መገልገያ ዕቃ ሁሉ ልክ ቤታችን ላይ እንዳለ ፍሪጅና ልክ ቤታችን እንደምንገለገልባቸው ዕቃዎች ሁሉ የመጠበቅ ኃላፊነት የማን ነው? ቤታችን ውስጥ የሚጎለውን ዕቃ ቼክ እንደምናደርገው ይሄንን ምን ጠፋ ምን አልጠፋም ብለን ቼክ እያደረግን በጎደለ እየሞላ መሄድ አለብን የሚል እምነት አለኝ። ከኛው ታክስ ከኛው ግብር ስለተሰራ ከህዝቡ ስለተሰራ አምፖል የቤታችን አምፖል ሲሰበር የቤታችን ፍሪጅ እንደማንሰብረው ሁሉ ከቤት ልጆቻችንንም አስተምረን ነው መውጣት ያለብን። ቤቱ ላይ የማያደርገውን ነገር ውጭ ሲወጣ ማድረግ የለበትም። ቤት ውስጥ የሚንከባከበውን ነገር ውጭም ሲወጣ መንከባከብ መቻል አለበት። እነዚህ መሰረተ ልማቶች ለበርካታ ዓመት እንዲያገለግሉና ከትውልድ ትውልድ እንዲሸጋገሩ አጠቃቀማቸውን ለይተን መጠቀም ቅድሚያ የሚሰጠው ጉዳይ ነው። ታዲያ ልክ ምኝታ ቤታችን ላይ ምግብ እንደማንመገበው ሁሉ ሳሎናችን ላይ እንደማንተኛው ሁሉ እነዚህን መሰረተ ልማቶች ለታለመላቸው አገልግሎት መጠቀም ላይ ያለን ባህልስ እስከምን ድረስ ነው? እንዴትስ መስተካከል አለበት? እግረኛውም የእግረኛውን መንገድ ነው ይዞ መሄድ ያለበት። ሳይክል እንደውም ለሳይክል የተሰራለት ምን ያለበት መኪናም በመኪና ላይ ምን ያለበት። ከዚህ ውጪ የምንጠቀም ከሆነ ለምሳሌ እግረኛ ላይ መኪና የምንነዳ ከሆነ
እድሜውን ማሳጠር ነው የሚሆነው። ለምሳሌ ህግ አላየኝም ብሎ ህገ ወጥን ተሽከርካሪ እኔ እንደኔ ዝም አልልም። ምክንያቱም የህግ አካል እዚህ ጋር ባይኖርም እኔ ህግን ማስከበር እችላለሁ። ከአቅሜ በላይ ከሆነ ታርጋ ይዤ ማስቀጣትን ስራ እሰራለሁ። በቤታችን የሚገኙ መገልገያ እቃዎችን ለመጠበቅ ህግ እንደማንጠብቀው ሁሉ በአካባቢያችን የተሰሩ መሰረተ ልማቶችንም ለመጠበቅ የግዴታ ህግና ህግ አስከባሪ መጠበቅ አይጠበቅብንም። ሁላችንም መሰረተ ልማቶችን መጠበቅ ግዴታችን ነው። በሌላ በኩል ደግሞ በዳቦ በቀጣሽኝ እንዲሉ አበው እነዚህ መሰረተ ልማቶችን የማይጠብቁት ላይ አስፈላጊው እርምጃ መወሰድ አለበት ይላሉ ያነጋገርናቸው ነዋሪዎች። በዳቦ በቀጣሽኝ ባልከው ሀሳብ እኔ በጣም እስማማለሁ። ምክንያቱም ህግ የበላይነቱ መረጋገጥ መቻል አለበት ብዬ አስባለሁ። በዚህ ጉዳይ በትንሹም ቢሆን የማበላሸት ስራ መስራት ማለት ከፍተኛ የልማት ማደናቀፍና የልማት ጸር እንደመሆኑ ነው የማስበውና የህጉ ማዕቀፍ ተፈጻሚ ቢሆን በእነሱ ላይ ህግ ምናምን ፖሊስ ደንብ ማስከበር አይደለም። አያገባኝም የሚባል ነገር መኖር የለበትም። ይህ የኔ ንብረት ነው ያገባኛል የራሴ ነው ብለህ እንደ ፖሊስ ሆነ ደንብ ራስህ ሆነ ማስቀጠልና ማስከበር ህጉንም ማያውቅ ከሆነ ማስተማር አለብኝ። ምን አገባኝ ሰውን ያገባኛል። በእያንዳንዱ እዚህ ሀገር ላይ ለሚለማው ልማት በሚሰራው ልማት በሚለማውም በሚጠፋውም ስለሚያገባኝ እነኚህ ሰዎች ወደ ህግ ወስዶ እርምጃ እንዲወሰድባቸው ትምህርት እንዲወስዱ ማድረግ አስፈላጊ ነውና ህብረተሰቡ ራሱ መስራት አለበት። የሚጠፋው የኔ ንብረት ነው፣ አምፖሉ የኔ ነው፣ ሳሩም የኔ ነው፣ አትክልቱም የኔ ነው ብለን ማሰብ አለበት። የአንድ ከተማ ማደግ መለኪያ እንደሆነ ይነገርለታል የመሰረተ ልማቶች መስፋፋት። በመሆኑም በሀገራችን የሚሰሩ መሰረተ ልማቶች ረዥም እድሜ እንዲቆዩና ለቀጣዩ ትውልድ እንዲተላለፉ ሁሉም ባለድርሻ በኃላፊነት ስሜት ሊሰራ ይገባል ይላሉ የዘርፉ ባለሙያዎች። ከዚህ ባሻገር ደግሞ ባህል እንዲሆን መስራትና መጠበቅ ብሎም ደግሞ መሰረተ ልማቶችን ማስተዳደር ይገባል ባይ ናቸው። ዋናውና ትልቁ ነገር መሰረተ ልማትን የራሴ ነው ብሎ ማመን ነው። መጀመሪያ የአመለካከት ለውጥ፣ የአቲቲዩድ ለውጥ ያስፈልጋል። የመንገድ መረብ ከሰው ልጅ ህይወት ከደም ስር ጋር ይመሳሰላል። በሰውነታችን የደም ስር በመሬት ላይ ስናይ ደግሞ መንገድ ነው። ስለዚህ በጣም የሚገርም መሰረተ ልማት ማንም ሰው ማንም ዘበኛ ሳይቀጠር ህዝቡ ራሱ የሚጠብቅ እንደሆነ በእኛ ሀገር ብሂል እኔ ከሞት ከርጎ ይብቀል አይደለም። በቃ ልጆቼ ተነጎዳያ ተጠቃሚ ናቸው። እኔ ዛሬ አልፋለሁ። የሚቀጥለው ትውልድ ተሻጋሪ ዘመን ተሻጋሪ የሆነ መሰረተ ልማት እንዲዘረጋ ከተፈለገ የራስ ማድረግ መንከባከብ እንደ ግሉ ጌጥ ማየት ተገቢ ነው። አዎ እነዚህ መሰረተ ልማቶች ክብራቸውን በጠበቀ መልኩ ለቀጣዩ ትውልድ እንዲተላለፉ ሁላችንም ልክ እንደ ራሳችን ዕቃ በኃላፊነት ልንጠብቃቸውና ልናስተዳድራቸው ይገባል። የዛሬው ያገባኛል አጽንኦቱ መሰረተ ልማቶችን ልንጠብቅ ይገባል ነው። የሊዝ አሰራርን በተሟላ ደረጃ ተግባራዊ ለማድረግ ያስችል ዘንድ ክትትል እያደረግኩ እገኛለሁ ሲል የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ አስታወቀ። የመሬት አገልግሎት ለውጥ ባደረጉ ባለይዞታዎች ላይ የሊዝ አዋጅ ክትትልና የእርምት እርምጃ እየወሰደ መሆኑንም ቢሮ አስታውቋል። ሪፖርተራችን ንጉሱ በቃሉ ዝርዝሩን አዘጋጅቶታል። የተለያዩ የህግ ማዕቀፎችን መሰረት አድርገው ለግለሰቦችና ድርጅቶች የሚተላለፉ መሬቶች ለታለመላቸው ዓላማ እንዲውሉና በታቀደላቸው ጊዜ እንዲለሙ የማድረግ እንዲሁም የመከታተል ስልጣን የተሰጠው የአዲስ አበባ ከተማ የመሬት ልማትና አስተዳደር ቢሮ የሊዝ አዋጁን በተሟላ ደረጃ ተግባራዊ ለማድረግ ያስችል ዘንድ ክትትል እያደረግኩ እገኛለሁ ሲል ይገልጻል። የቢሮው ከፍተኛ የስራ ኃላፊዎች የሊዝ አዋጁን አተገባበር በተመለከተ ከአዲስ ሚዲያ ኔትወርክ ወቅታዊ ዝግጅት ጋር ባደረጉት ቆይታ እንዳስታወቁት በከተማ ከተሰጣቸው ፍቃድ ውጭ የሚሰሩ ባለይዞታዎች በርካታ መሆናቸው በመረጋገጡ አዋጁን በጥብቅ ማስተግበር አስፈልጓል። በተለይ መኖሪያ ቤት የነበራቸው ወደ ቅይጥ አገልግሎት የቀየሩ ባለይዞታዎች በተፈቀደላቸው መሰረት መሆኑን ለማረጋገጥ በተካሄደው አሰሳና ፍተሻ ሳይፈቀድላቸው የአገልግሎት ለውጥ በተጨባጭ ያደረጉ ባለይዞታዎች ተገኝተዋል። የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ የተሰሩ ቤቶች ሲገነቡ የተሰጣቸውን የመስሪያ የመኖሪያ አሊያም ደግሞ የቅይጥ ፍቃድ እንዲከበር ክትትል እያደረገ ያለው የሊዝ አሰራር በዋናነት የተሰጣቸውን ፍቃድ ያላከበሩ ባለይዞታዎችን እንደሚመለከት ተነስቷል። መሬቱ ወይንም ይዞታው ለምን ዓላማ ይውላል የሚለው በግልጽ በይዞታ ማረጋገጫ ምስክር ወረቀታቸውም ላይ ተመልክቷል። መኖሪያ ከሆነ መኖሪያ፣ ድርጅት ከሆነ ድርጅት፣
ቅይጥ ተብሎ ከዚህ ወደዚህ ለውጥ ለመምጣት ማንኛውም በእጁ ላይ ያለው ይዞታ ወይም የያዘው ይዞታ ለመኖሪያ ከነበረ ወደ ሌላ ሲቀይር ማስፈቀድ ይጠበቅበታል ነው። ከወጣ ጀምሮ በተለያዩ ጊዜያት እንደተሻሻለ ይነገራል የመሬት ሊዝ አዋጅ። በዚህም መሰረት የሊዝ አዋጁ በ2004 ዓ.ም ተሻሽሏል። ይሁንና እነዚህ ቤቶች እስካሁን ምንም ሳይጠየቁ ሲሰሩ የነበረ ሲሆን የሊዝ አዋጁ እስካሁን በሰፊው ያልተተገበረው ለምንድን ነው የሚል ጥያቄ አስነስቷል። አንደኛው የነበሩ አመራሮችን ኃላፊነታቸውን አለመወጣት ነው። ባለይዞታዎችም ደግሞ ውሉ እጃቸው ላይ ነው። ውላቸው ላይ መኖራ ብሎ ሳለ ድርጅት ማረጋቸው በሁለቱም በኩል ክፍተት አለ ብለን ነው የምናስበው። ከዚህ በፊት የነበሩትን ክፍተቶች አሰራር ወደ ወጥነት የማምጣትና ህግ የማስከበር ስራ መስራት ያስፈልጋል። ህግ የማስከበር ተግባር ነው መንግስት ገቢን የመሰብሰብ እና ለሌሎች ለመሰረተ ልማቶች የማዋል መንግስታዊ ኃላፊነትን ለመወጣት የሚያደርገው እንጂ በወቅቱ አልነበረም በወቅቱ አልተገደንም የሚለው ዜጎች በገዛ ፈቃዳቸው ወደዚህ ስርዓት መግባት አለባቸው። ዋናው መታወቅ ያለበት በቂ የሆነ ንግግርና ውይይት ሳናደርግ ሙሉ የሊዝ ክፍያውን እንድንከፍል ተጠይቀናል የሚሉ ጥያቄዎች አንዳንድ ባለይዞታዎች በተለያዩ ጊዜያት አንስተዋቸዋል። በተገልጋዮች በኩል ለተነሳው ጥያቄ የቢሮ ኃላፊው የሚከተለውን ምላሽ ሰጥተዋል። ከዚህ በፊት የነበረው ውዝፍ አልተጠየቁም። አንድም አገልግሎት ቀይሮ ሳይፈቀድለት ለውጥ አድርጎ ለሰራባቸው አመታት ዛሬ ላይ ነው ውሳኔ የተወሰነው በደረስንበት መታረም ስለሚገባው ለሊዝ ባለይዞታው ወደ ኋላ ያልሰራ ህግ ለተቋማትም አይሰራም ማለት ነው። ከዚህ በኋላ እንጠይቃለን የሊዝ ህጉን የተላለፈ ማንኛውም አካል ተጠያቂ ይሆናል በተቀመጠው ህግ መሰረት። ይህን በመሬት አገልግሎት ለውጥ ላይ ያተኮረውን ዝግጅት ከምሽቱ 3 ሰዓት ዛሬ በአዲስ ሚዲያ ኔትወርክ ኤምኤን ብቻ እንድትከታተሉት እንጠይቃለን። ከወዲሁ ሰፊ መረጃዎች አሉት፣ በርካታ መልእክቶችን የምታገኙበት ልዩ ዝግጅት በመሆኑ ከወዲሁ እንድትከታተሉት እንጋብዛቸዋለን። ከአዲስ ሚዲያ ኔትወርክ ኤምኤን ዜናዎቻችን እንደቀጠሉ ናቸው። ወደ ቢዝነስ ዘገባችን ነው የምናልፈው። የቢዝነስ ዘገባዎችን ለተመልካቾች ለማድረስ ባልደረባችን ዳንኤል መላኩ ተሰናድቷል። ዳንኤል እንደምናመሸህ። እንደምናመሻችሁ። ሰላም አምሽተናል። መቀጠል ትችላለህ። አመሰግናለሁ። መልካም ቻችን እንደምናመሻችሁ። የቢዝነስ ዘገባዎችን ዳንኤል መላኩ አቀርባለሁ። አዳዲስ የቱሪዝም መዳረሻ ስፍራዎች ለዘርፉ እድገት ተጨማሪ እድል ይዘው መምጣታቸውን አስጎብኚ ድርጅቶች ገለጹ። ኢዜአ ያነጋገራቸው አስጎብኚ ድርጅቶች በቱሪዝም ዘርፍ የሚከናወኑ ሰፋፊ የመሰረተ ልማት ግንባታ ለዘርፉ ማደግና ለባለድርሻ አካላት ትልቅ እድል ይዞ መምጣቱን ተናግረዋል። የቱሪዝም ልማት አስጎብኚ ድርጅቶች ከማነቃቃት ባለፈ የጎብኚዎች ቁጥር እንዲጨምር ማድረጉንም አመላክተዋል። የኢትዮጵያ ቱሪስት አስጎብኚ ባለሙያ ማህበር ፕሬዝዳንት አቶ አሸናፊ ስለሺ መሰረተ ልማቶቹ ጎብኚዎች በፈለጉት አማራጭ የፈለጉትን ስፍራ እንዲጎበኙና ከዘርፉ የሚገኘውን ገቢ እንዲጨምር ማድረጉን ጠቅሰዋል። የታላቁ የኢትዮጵያ አስጎብኚ ድርጅት ማህበር ምክትል ፕሬዝዳንት አቶ እንቁ ሙሉጌታ በበኩላቸው የቱሪዝም መሰረተ ልማት መስፋፋት የቱሪዝም ፍሰቱ እንዲጨምር ከማድረግ ባሻገር ለዘርፉ ሙያተኞች ተጨማሪ አቅም መፍጠሩን ገልጸዋል። በዝርዝር ወደ ምንመለከተው የቢዝነስ ዘገባ ስናመራ ኢንዱስትሪው በጥራትና በዋጋ ተወዳዳሪ ምርቶችን በማምረትና የመንግስትን የግዢ ፍላጎት ማሟላት የሚችልበት እድል መፈጠሩን የኢንዱስትሪ ሚኒስትር መላኩ አለበል ገለጹ። የመንግስት ግዢና ንብረት ባለስልጣን የመንግስት ግዢ ስርዓት ለአምራቹ ዘርፍ የፈጠረውን ምቹ ሁኔታ በተመለከተ ለዘርፉ ተዋናያን ማብራሪያ ሰጥተዋል። ለኢትዮጵያ ዜና አገልግሎት ዘገባ ሄኖክ ዘልነበ። የመንግስት ግዢና ንብረት ባለስልጣን የመንግስት ግዢ ስርዓት ለአምራች ዘርፉ የፈጠረውን ምቹ ሁኔታ በተመለከተ ለዘርፉ ተዋናያን ማብራሪያ ሰጥቷል። መንግስት የአምራች ኢንዱስትሪውን ምርትና ምርታማነትን ለማሳደግና የገበያ ትስስርን ለመፍጠር የሚያስችል የግዢ መመሪያ አውጥቶ ተግባራዊ እያደረገ ይገኛልም ተብሏል። በግዢ መመሪያው በሀገር ውስጥ ለሚመረቱና 20% እሴት ለሚጨመርባቸው እንዲሁም በመልሶ መጠቀም ለሚመረቱ ምርቶች ቅድሚያ የሚሰጥበት እድልም ተመቻችቷል። በውይይት መድረኩ የተሳተፉ አምራቾች ከውጭ ቀረጥ ነጻ የሚገቡ ምርቶች ተኪ ምርት አምራቾች ላይ ጫና እያሳደሩ መሆኑንም ጠቅሰዋል። ከውጭ የሚመጡትን በቀጥታ የመቀበልና በሀገር ውስጥ የሚመረቱትን ደግሞ ያለማመን ሁኔታዎች በብዛት ይታያሉ።
አንድ ሰው ኢምፖርተር ሆኖ ከቀረጥ ነፃ እያመጣ ነው። እኛ ደግሞ ጥሬ እቃውን ቀረጥ ከፍለን እያመጣን ስለሆነ ብዙም የመንግስት ጨረታዎች ላይ ተወዳዳሪ መሆን አልቻልንምና በዚህ ጉዳይ ላይ ምን አይነት አቅጣጫዎች ታስቧል? የኢንዱስትሪ ሚኒስትሩ መላኩ አለበል መንግስት የኢንዱስትሪውን ምርትና ምርታማነትን ለማሳደግ የህግና አሰራር ማሻሻያዎችን ከማድረግ ባለፈ የገበያ ትስስርን ለማሳደግ ተጨባጭ ስራዎችን እየሰራ መሆኑን ተናግረዋል። ከዚህ አኳያ አሁን ያለው የመንግስት ግዢ መመሪያ የሀገር ውስጥ አምራችነትን የሚያበረታታና ገቢ ምርትን ለመተካት የሚደረገውን ጥረት የሚደግፍ መሆኑንም አንስተዋል። በተለይም ሀገር ውስጥ ከሚመረቱ ምርቶች ጋር ተመሳሳይነት ያላቸው ከውጭ የሚገቡ ምርቶችን ለማስቀረት ተጨማሪ ቀረጥ ይጣላል ብለዋል። አንዳንድ ተመሳሳይ ምርቶች ከናንተ ጋር ተቀራራቢ የሆኑትን ወደ ሀገር ውስጥ እንዳይገቡ 10%፣ 15%፣ 20% የታክስ ጫና የምንጭንበት ተመልሶ የሀገር ውስጥ ምርትንም እንዳይጎዳ ነው። ደምረን ነው ማየት መቻል ያለብን። በአንድ በኩል ከውጭ ሲመጣ ታክስ እንጥላለን፣ በሌላ በኩል ደግሞ በሀገር ውስጥ አምርታችሁ ስትወዳደሩ የ10%፣ የ15% እና ከዛም በላይ የሆነ ማበረታቻ እንሰጣለን። መንግስት አምራች ኢንዱስትሪውን ለመደገፍ የሀገር ውስጥ ግዢን በስፋት እየተጠቀመ ቢሆንም የግዢ መመሪያና አሰራሩን በአግባቡ አለመጠቀም እንደሚስተዋልም አመላክተዋል። በመሆኑም አምራች ኢንዱስትሪው ከሀገር ውስጥ ገበያ አልፎ ለውጭ ገበያ ምርቶችን የማቅረብ እድላቸውን አሟጠው እንዲጠቀሙ ሚኒስትሩ ጥሪ አቀርበዋል። አንዳንድ ጊዜ ማምረት ላይ ብቻ ትኩረት እናድርግና ገበያውን ሚስ እናደርጋለን። እሱ እንዳይሆን የውስጥ አቅማችሁን የማጠናከር ስራ መስራት ያስፈልጋል። ሁለተኛ ኤጂፒ ያልተመዘገባችሁ ጊዜ መስጠት የለባችሁ፣ መመዝገብ አለባችሁ። ለዚያ የሚሆን ተጨማሪ ድጋፍና ስልጠና የምትፈልጉ ከሆነ በጋራ ተቀናጅተን ልናዘጋጅ እንችላለን። መንግስት ግዢና ንብረት ባለስልጣን ዋና ዳይሬክተር መሰረት መስቀሌ የኤሌክትሮኒክስ ግዢ ስርዓቱ ቀልጣፋ መሆኑን ጠቅሰው የመንግስት ተቋማት ጥራት ያላቸውን ምርቶች ከሀገር ውስጥ አቅራቢዎች እንዲያገኙ እያደረገ ነው ብለዋል። የመንግስት የግዢ መመሪያ ግልጽ የጨረታ ሂደትን ከመከተል ጀምሮ አምራች ኢንዱስትሪውን የሚያነቃቃ መሆኑን ጠቅሰው አምራቹ ስለ ግዢ አዋጁና መመሪያ ያለውን ግንዛቤ የበለጠ ለማሳደግ እየተሰራ መሆኑን ነው የተናገሩት። የመንግስት የኤሌክትሮኒክስ ግዢ ስርዓቱ በአጠቃላይ አምራች ኢንዱስትሪዎችን የሚያበረታታ ጊዜያቸውን የሚቆጥብ ያለምንም ወጪ በመንግስት ጨረታ ላይ እንዲሳተፉ የሚያደርግ ባሉበት ሆኖ ድጋፍ ማግኘት የሚችሉበት ቀላል ስርዓት ነው የተዘረጋው። መንግስት ግዢዎች አፈጻጸም ውስጥ የሀገር ውስጥ ምርቶች በከፍተኛ ደረጃ እየተበረታቱ ናቸው ያሉት፣ እየተወደዱም ናቸው ያሉት። ከጊዜ ወደ ጊዜም የሀገር ውስጥ ምርቶች በጥራትም በስፋትም እየጨመሩ በመምጣታቸው ረገድ ለመንግስት ተቋማትም ትልቅ እድል የፈጠረ ነው። ተመልካቾቻችን ለምሽቱ ያዘጋጀናቸው የቢዝነስ ዘገባዎች እነዚህ ነበሩ። መልካም ጊዜ። አመሰግናለሁ። እናመሰግናለን።